እግዚአብሔር ልጆች አሁን ደግሞ የሰንበት ተማሪዎች ብቻ የሚሳተፉበት እኔ የሰንበት ተማሪኛን የተሰኘው ዝግጅታችን የሚቀርብበት ሰዓት ነው። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? አሁን ሰዓቱ ሰንበት ተማሪዎች ብቻ የሚሳተፉበት ሰንበት ተማሪኝ የተሰኘው ዝግጅታችን ነው። ለዛሬ ደግሞ ከተረኛው ደብር ሰንበት ተማሪዎች ጋር ጥሩ ቆይታ ይኖረናል። አብረን እንጥራቸው። ኑ እህቶች በዚህ ወንድሞች አረፍ አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። እሺ ተመልካቾቻችን ከራሳችሁ አንደበት እንዲሰሙ ብዬ ነው። ከየት እንደመጣችሁ እስኪ ለተመልካቾቻችን ንገራቸው። ስሜ ፈቃደ ሚካኤል ይባላል። የመጣነው ከፈረንሳይ ለጋ ሲሆን ከአንቀጸ ምሕረት ቅዱስ ሚካኤል ካቴድራል ደብረ ታቦር ሰንበት ትምህርት ቤት ነው። ቃልዎትን ያሰማልን እህቴ። ስሜ ፍቅርተ ሚካኤል ይባላል። እኛ የመጣነው ከቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤት ነው። እሺ ቃልዎትን ያሰማልን ወንድሜ። ስሜ ወልደ ቂርቆስ ይባላል። የመጣሁት ከፈረንሳይ ለጋ ሲሆን ቅዱስ ሚካኤል አንቀጸ ምሕረት ቅዱስ ሚካኤል ሰንበት ትምህርት ቤት ነው። ቃልዎትን ያሰማልን እህቴ። ስሜ ፍቅርተ ማርያም ነው። የመጣሁት ከፈረንሳይ ለጋ ሲሆን ነው። የአንቀጸ ምሕረት ሰንበት ተማሪ። እሺ ለአራታችሁም ቃልዎትን ያሰማልን። አሜን። ቃልዎትን ያሰማልን፣ መንግስተ ሰማያት ያውርስልን። አሜን። የቤተክርስቲያናችን አድራሻ ከአዲስ አበባ ቤት አካባቢ እንደሚገኝ ማን ነው የሚነግረኝ? የኛ ደብር የሚገኘው ከአዲስ አበባ በስተሰሜን ነው። የአካባቢው ስምስ? አካባቢው ሲሆን ፈረንሳይ። ቃልዎትን ያሰማልን። አሜን። ሌላም ይጨምራል? እሺ ቃልዎትን ያሰማልን። ለምንድን ነው ሰፈራችሁ ፈረንሳይ የተባለው እህቴ? የኛ ሰፈራችን ፈረንሳይ የተባለ ምክንያቱ ድሮ መጠሪያ ስም ስለሌለው መጠሪያ ስም ለማን። እሺ ቃልዎትን ያሰማልን ወንድም። አጠገቡ ፈረንሳይ ኤምባሲ ስላለ። እሺ ቃልዎትን ያሰማልን። ምጨምራለህ ወንድም? እሺ የኛ አካባቢ ፈረንሳይ የተባለበት ምክንያት አንደኛው እህቴ እንዳለችው ፈረንሳይ በዛው አካባቢ ፈረንሳይ የሚባል ኤምባሲ ስላለውና በድሮ ጊዜ አንድ ራስ ካስ የተባለ ሰውዬ ለዛ አካባቢ የሰጠው ስያሜ ነው። እሺ ለአራታችሁም ቃልዎትን ያሰማልን። ህዳር 12 የምን በዓል ነው እህቴ? ህዳር 12 ክብረ በዓሉ የሊቀ መላእክት የቅዱስ ሚካኤል። ቃልዎትን ያሰማልን ወንድም። እንጨምራለ? ህዳር ሚካኤል የሚከበረው በዓል የቅዱስ ሚካኤል ክብረ በዓል ሲሆን እሱንም ምክንያቱ የቅዱስ ሚካኤል ሲመቱን ያሳየናል። ሲመቱን ስንል ደግሞ በድሮ ጊዜ የነበረው የመላእክት አለቃ ዳቢሎስ እኔ አምላካችሁ ነኝ ባላቸው ጊዜ ቅዱስ ገብርኤል ደግሞ ንቁም በህላዌነ ሲላቸው ባላችሁበት እንቁም ጸንተን እንቁም ሲላቸው ሰይጣንን ያመኑት ከሰይጣን ጋር ወደታች እንደወረዱ ይታወቃል። ቅዱስ ገብርኤልን የሰሙት ደግሞ አሁን የቅዱስ ሚካኤል ሹመቱን የተቀበለበት እናስተውሳለን። ቃልዎትን ያሰማልን እህቴ። የቅዱስ ሚካኤል ቃልዎትን ያሰማልን። አንተስ ወንድሜ? ህዳር 12 የምናከብረው ወንድሜ እንዳለው የቅዱስ ሚካኤል ሹመት የተቀበለበት ስለሆነ። እሺ ለአራታችሁም ቃልዎትን ያሰማልን። እሺ ሚካኤል ማለት ምን ማለት ነው ወንድሜ?
ሚካኤል ማለት ማን እንደ እግዚአብሔር። እሺ ቃልችን ያሰማልን። እኛ መላእክት መምሰል እንችላለን ወይስ አንችልም? እሺ እኛ መላእክት መምሰል አንችልም። እሺ ወንድሜ እኛ መላእክትን መምሰል አንችልም። እሺ እህቴ እኛ መላእክት መምሰል አንችልም። እሺ ወንድሜ እኛ መላእክትን መምሰል አንችልም። እሺ ለምንድን ነው መላእክትን መምሰል ማንችለው? እኛ መላእክትን መምሰል ማንችለው አንደኛ መላእክቶች ከኛ ዓለም ከመፈጠሯ በፊት እግዚአብሔር የፈጠራቸው ሲሆኑ እኛ ደግሞ ከአዳም ከተፈጠረ በኋላ የተፈጠረን ሰዎችና ኃጢአተኞች ስለሆንን ነው። እሺ ቃልችን ያሰማልን እህቴ። እኛ መላእክት መምሰል ማንችልበት ምክንያቱ ለመላእክት እኛ ከመፈጠራችን በፊት መላእክት ስለተፈጠሩና እናም ደግሞ እኛ የአዳም ዘር ስለሆንን። እሺ ቃልችን ያሰማልን ወንድሜ። እኛ መላእክት መሆን ማንችለው መላእክት እኛ ከመፈጠራችን በፊት የተፈጠሩ ሲሆኑ እኛ ደግሞ አዳም ከተፈጠረ በኋላ የተፈጠርን ሲሆን በተጨማሪ ደግሞ ኃጢአተኛ ስለሆነ። እሺ እኛ መላእክት መምሰል እንኳን መላእክትን ኢየሱስ ክርስቶስንም መምሰል እንችላለን። ምክንያቱም እነሱን መሆን እንጂ ማንችለው እነሱን መምሰል እንችላለን። መምሰል የምንችልበት ምክንያትም አንደኛ የተሰጠን ከመላእክት ጋራ እኛም መላእክትም የተፈጠርነው ለምስጋና ስለሆነ እናም ደግሞ እነሱን መምሰል የምንችለው በጾም በጸሎትና በስግደት ነው። አሜን። ዛሬ ለኔና ለልጆች ምንድን ይዛችሁልን የመጣችሁት? ዛሬ ለእናንተና ለልጆች ይዘን የመጣ ነው መዝሙር ነው። እሺ በቅድሚያ መዝሙሩን አቅርቡልን። ሚካኤል በክንፉ ገብርኤል በፋና ሚካኤል በክንፉ ገብርኤል በፋና ያወጡናል 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 ከሲኦል ጎዳና ያወጡናል 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 ከሲኦል ጎዳና ሚካኤል በክንፉ ገብርኤል በፋና ሚካኤል በክንፉ ገብርኤል በፋና ያወጡናል 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 ከሲኦል ጎዳና ያወጡናል 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 ከሲኦል ጎዳና ሚካኤል በክንፉ ገብርኤል በፋና ሚካኤል በክንፉ ገብርኤል በፋና ያወጡናል 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 ከሲኦል ጎዳና ያወጡናል 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 ከሲኦል ጎዳና። እሺ ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። አሜን። መንገድ ላይ ብር ወድቆ ብታገኙ ምንድነው የምታረጉት? እሺ እህቴ። መንገድ ላይ ብር ወድቆ ባገኝ አንስቼ ወደ ቤተክርስቲያን ቤት ውስጥ እገልጣለሁ። እሺ ቃልትን ያሰማልን ወንድሜ። መንገድ ላይ ብር ወድቆ ባገኝ መጀመሪያ ብር የጣለውን ሰውዬ ካገኘሁት ወይ ለባለቤቱ መልሳለሁ ወይም እዛ አካባቢ ደግሞ የተቸገሩ ካሉ ለተቸገሩ ሰጣለሁ። እሺ ቃልትን ያሰማልን እህቴ። ብር ወድቆ ካገኘው መሬት ላይ ቤተክርስቲያን ውስጥ አስገባለሁ። ቃልትን ያሰማልን ወንድሜ። ብር መሬት ላይ ወድቆ ባገኝ ወደ ቤተክርስቲያን አስገባለሁ። እሺ ቃልትን ያሰማልን። አሜን። ቃልትን ያሰማልን። ማድረግ ያለብን ብር መንገድ ላይ ወድቆ ብናገኝ መጀመሪያ የብሩን ባለቤት ሰው ማፈላለግና ሰውየውን ካላገኘን ደግሞ ለነዳያን መስጠት ነው። አሜን። ጓደኞቻችሁ ልደት ተጠርታችሁ
ጓደኞቻችሁ ልደት ስትሄዱ ልጆች እየጨፈሩ ብር እየተሸለሙ ብታገኙ እናንተ ብር ለማግኘት ምንድነው የምታደርጉት? ወንድሜ በመጀመሪያ የጨፈሩትን ልጆች እናስቆምና ከዛም በኋላ ዘፈን እናስቆምና መዝሙር እናስከፍታለን። ከዛን በህብረት ዘምረን ብር እንሸለማለን። ቃሎች እንሰማለን። እህቴ እኛ ማድረግ ያለብን በመጀመሪያ ላይ ወንድሜ እንዳለው ዘፈኑን አስቆመን መዝሙር በአንድነት መዝሙር አስከፍተን መዝሙር በአንድነት ዘመረን በአንድ ሸለምን ምንም ችግር ስለሌለ ዋናው መዘመራችን ነው። ቃሎች እንሰማለን። ወንድሜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በእግዚአብሔር ስም መልሳለሁ። ልደት ጠርተን እየጨፈሩ ካገኘናቸው ዘፈኑን እናስቆምና መዝሙሩን እናስከፍታል። ቃሎች እንሰማለን። እህቴ ያው ወንድሜና እህቴ እንዳሉት ዘፈኑን አስቆሜ መዝሙር አስከፍት። እሺ ለአራታችሁም ቃሎች እንሰማለን። አሜን። ቃሎች እንሰማለን። እኛ ማድረግ ያለብን በመጀመሪያ እናንተ እንደነገራችሁ መዝሙር ማስከፈት ሲሆን ከሱ በተጨማሪ ደግሞ ለማህበረሰቡ ዘፈን ኃጢአት እንደሆነና ዘፈንን መስማትና መጨፈር እንደሌለብን ግንዛቤ መስጠት አለብን። እሺ ስታድጉ ምንድነው መሆን የምትፈልጉት? ወንድሜ በመጀመሪያ በመንፈሳዊ ደረጃ ዲያቆን መሆን ነው የምፈልገው። በአለማዊ ደግሞ ጤናና ባለሙያ ጥናት ምርምር። ቃሎች እንሰማለን። እህቴ እኔ ሳድግ መሆን የምፈልገው የቤተ ክርስቲያን ዘማሪና አስተማሪ። ቃሎች እንሰማለን። ወንድሜ እኔ ሳድግ መሆን የምፈልገው በመንፈሳዊ ዲያቆን መሆን ነው የምፈልገው። በአለማዊ ደግሞ ዶክተር መሆን ነው የምፈልገው። ቃሎች እንሰማለን። እህቴ እኔ ሳድግ መሆን የምፈልገው የቤተ ክርስቲያን አገልጋይና ደግሞ ተማሪ። ቃሎች እንሰማለን። ከሴቶች ቅድስት ከወንዶች ደግሞ ቅዱስ መሆን የሚፈልጋለ? እሺ ወንድሜ ለምንድነው ቅዱስ መሆን የፈለከው? እኔ ቅዱስ መሆን የፈለኩበት አንደኛ ምክንያቴ መጀመሪያ ትላልቅ ሰዎችን እኔ ተምሬ የደረስኩበት ደረጃ እንዲደርሱ ስለምፈልግ ነው። ሁለተኛው ደግሞ ኃጢአትን የሰሩ ሰዎችን ንስሐ ለማስገባት ነው። እሺ ቃሎች እንሰማለን። እህቴ እኔ ቅድስት መሆን የፈለኩት ምክንያቴ በአሁኑ ላይ በኢትዮጵያ ሀገራችን ብዙ ጣዖት ብዙ ክርስቲያን ያልሆኑ ሰዎችና ክርስቲያን ያልሆኑ ሰዎች ስላሉ እነሱን ወደ ክርስትና እምነት ለማስገባት። ቃሎች እንሰማለን። ወንድሜ እኔ ቅዱስ ለመሆን የፈለኩት አንደኛ ኃጢአተኞችን ወደ ቤታቸው ለመመለስና ከእግዚአብሔር ጋር ለመኖር። ቃሎች እንሰማለን። እህቴ ያው እህቴ እንዳለችው ቅዱስ መሆን የምፈልገው እህቴ እንዳለችው ነው። ቃሎች እንሰማለን። እንደማን ነው መሆን የምፈልጉት? ወንድሜ እኔ ቅዱስ መሆን የምፈልገው እንደ ሐዋርያው ቅዱስ ቶማስ። ቃሎች እንሰማለን። እህቴ እኔ ደግሞ ንግስት መሆን የምፈልገው እንደ ንግስት እሌኒ። ቃሎች እንሰማለን። ወንድሜ እኔ ቅዱስ መሆን የምፈልገው በሐዋርያው ፊልጶስ። ቃሎች እንሰማለን። እህቴ እኔ ቅድስት መሆን የምፈልገው እንደ ቅድስት እሌኒ። ቃሎች እንሰማለን። አሁን ደግሞ ወደ ሰንበት ትምህርት ቤታችሁ እንምጣና ሰንበት ትምህርት ቤታችሁ ምን ትምህርቶችን ያስተምራል? በመጀመሪያ 3 ክፍሎች ሲኖሩ አንደኛው መሰረተ ሃይማኖት ሲሆን ሁለተኛው ስርዓተ ቤተ ክርስቲያን ነው። ሶስተኛው ደግሞ የመጽሐፍ ቅዱስ ጥናት ነው። ቃሎች እንሰማለን። ምን ያለ? እሺ እኔ መጨመሪያው በህፃናት ላይ ወይም ደግሞ በትንሾች በሚባሉ በሚታሰቡ ላይ የምጨምረው በእኛ ላይ ታሪክ ነው። የቤተ ክርስቲያን የመንፈሳዊ ታሪክ ነው። በሌላም ደግሞ ጨዋታ። ቃሎች እንሰማለን። ወንድም የሚጨምረው አለ?
እኛ በቤተ ክርስቲያን የምንማረው የሰማዕታትና የቅዱሳን ታሪክ ቃሎትን ያሰማለን። እህቴ አንደኛ ስርዓትን ያስተምራል። እሺ ቃሎትን ያሰማለን። አሁን የነገራችሁኝን ሰንበት ትምህርት ቤታችሁ የሚያስተምሯችሁን ነገሮች ባትማሩት ምን ችግር አለ? መጀመሪያ ብንማረው ለራሳችን ነው ስናድግ የሚጠቅመን። ባንማረው ደግሞ በኋላ መጥፎ ቦታ ላይ ልንወርቅ እንችላለን፣ አልባሌ ቦታ ላይ ልንሆን እንችላለን። ብንማረው ደግሞ ጥሩ ደረጃ እንደርሳለን። ቃሎትን ያሰማለን። እህቴ የእኛ ባንማርበት ምክንያታችን ልናድግ ለራሳችን የምንማረው ብንማረው ስነ ልቦና ይኖረናል፣ ትዕግስት ይኖረናል። ባንማረው ደግሞ ከፍ ስንል ክፉ ቦታ ላይ ልንወድቅ እንችላለን። ልክ ወንድሜ እንዳለው ቃሎትን ያሰማለን። ወንድሜ ሰንበት ባንማር የሚመጣው ችግር አሁን ስናድግ የማያስፈልጉ ቦታዎች አልባሌ ቦታዎች እንደርሳለን። ብንማርም ለራሳችን ጥቅም ቃሎትን ያሰማለን። እህቴ ባንማረው ስርዓት አይኖረንም። ብንማረው ደግሞ ስናድግ ለራሳችን ጥሩ ነው። እሺ ለአራታችሁም ቃሎትን ያሰማለን። እሺ አሁን ደግሞ ያመጣችሁን አቅርቡልን። ሌላ እኛ ያመጣ ነው አብነት ሲሆን እሱ ነው። እሺ ማን ነው የሚያቀርብልን መጀመሪያ? እሺ እኔ የምናገረው አቡነ ዘበሰማያት ነው። እሺ አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ እምይእዜሰ እግዚአብሔር ምስሌኪ ሳህሉ ወጸልዩ ምሕረተ በፍቅሩ አለኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ቃሎትን ያሰማለን። ሌላ የሚያቀርባለን? እሺ እኔ የማቀርበው ፈቀደ እግዚ ያግዕዞ ለአዳም ህዙነ ትኮዘ ልብ ዋግብኦ አበዘትካት መንበሩ ሰአሊ ለነ ቅድስት። ቃሎትን ያሰማለን። ሌላ የሚያቀርብልን አለ? እሺ ወንድሜ እኔ የማቀርበው ሰላም ለኪ እንዘንሰግር ንብለኪ ማርያም ምን እናስተበቋኪ ማርዌን አው ተማጸነብኪ ወንታና ምኪ ወያቂ ባቡኪ ማበርኒውም ድንግል ባርኪ። ቃሎትን ያሰማለን። እህቴ አትቀጸ ወኩለንታ በትምህርተ መስቀል ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወይትማጸንክ እደከ ሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን እንተ እቲ ስምዐ ማርያም ጽዮን ለዓለመ ዓለም። ለአራታችሁም ቃሎትን ያሰማለን። አሜን። ቃሎትን ያሰማለን። እሺ ቤተ ክርስቲያናችሁን ትወዳታላችሁ? እሺ ወንድሜ አዎ ቤተ ክርስቲያናችንን እንወዳታለን። የምንወድበትን ምክንያት ቤተ ክርስቲያናችን ከህፃንነታችን ጀምራ ኮትኩታ ስላሳደገችን እና በማርና በወተት እያበላች ስላሳደገችን በጣም ነው የምንወዳት። ቃሎትን ያሰማለን። እህቴ ቤተ ክርስቲያናችንን ወንድም እንዳለው እንወዳታለን። ምክንያቱም ደግሞ ስለ ልቦናዊ ትምህርትን የምታስተምረን እሷ ናትና ከህፃንነታችን ጀምራ ኮትኩታ ፍሬ እያፈራች ለዚህ ስላደረሰችን በጣም እንወዳታለን። ቃሎትን ያሰማለን። ወንድሜ ቤተ ክርስቲያናችንን እንወዳታለን ምክንያቱም እንደ ቤተሰቦቻችን ስላሳደገችን እንወዳታለን። ቃሎትን ያሰማለን። እህቴ ቤተ ክርስቲያናችንን እንወዳታለን ምክንያቱም ቤተ ክርስቲያናችን ስናድግ ታላቅ ፍሬ ስለምታፈራልን ስናድግ ደግሞ ስርዓት ታስተምራለች። ለዛ ነው የምትወዳት። ቃሎትን ያሰማለን። እናንተ ያላችሁ ትክክል ነው፣ ግን ደግሞ እኔ የምጨምረው
ቤተክርስቲያናችን የምንወድበት ምክንያት ስንወለድ ክርስትና የምንነሳው እሷ ጋር ነው። ትልቅ ስንሆንም እሷ ጋር ነው የምንሆነው። ስናገባም እሷ ጋር ነው። ብንመነኩስም እሷ ጋር ነው። ስናርፍም የምንቀበረው እሷ ጋር ስለሆነ ቤተክርስቲያናችንን መውደድ አለብን። የሰንበት ትምህርት ቤታችሁ ምን ያስደስታችኋል? ወንድሜ የኛ ሰንበት ትምህርት ቤታችን ደስ የሚለኝ አንደኛ ነገር ስርዓትን ስለሚያስተምሩ ለኛ ስርዓት ብለው ስለሚያስተምሩ በሱ ደስ ይለኛል። ሌላኛው ደግሞ የቤተክርስቲያናችን ቅጥር ግቢዋ ደስ ይለኛል። ቃሎችን እንሰማለን እህቴ። ቤተክርስቲያናችን የምታስደስተን ምክንያቱ አንደኛ ነገር ስርዓተ ቅዳሴው እግዚአብሔርን ቃል ስለሚያስተምሩ፣ በሁለተኛ ነገር ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር ስጋውና ቅዱስ ደሙን ስለሚያቀብሉ። እሺ እህቴ፣ እኔ ግን ያልኩሽ ከሰንበት ትምህርት ቤታችን ከሰንበት ትምህርት ቤታችሁ ምን ነው የምትወዱት? እኛ የምንወደው ትምህርቱን፣ በተጨማሪም ደግሞ ስርዓተ ቅዳሴው። ሰንበት ትምህርት ቤት ውስጥ ግን ስርዓተ ቅዳሴም ሆነ ቁርባን አይደረግም። እዛ ሰንበት ትምህርት ቤት ውስጥ የምናደርገው እንማራለን፣ እንዘምራለን እንጂ ቁርባን ወይም ቅዳሴ እዛ ላይ አይከናወንም። እሺ ወንድሜ። ከቤተ ክርስቲያን ደስ የሚለኝ ሰንበት ትምህርት ቤት ሰንበት ትምህርት ቤት ውስጥስ ትምህርቱ። እሺ ቃልችን እንሰማለን እህቴ። እሺ ብዙ ቃል ከዛ ውስጥ የምወደው ብዙ ቃል ታስተምረናለች። እሺ ቃልችን እንሰማለን። እሺ አሁን ደግሞ ከመጣችሁልን ያላቀረባችሁት ነገር ካለ አቅርቡልን። እሺ እኛ ካለመጣን ውስጥ ታሪክ። እሺ የኔ የምናገረው ታሪክ የባህራንን ነው። በመጀመሪያ ላይ ባህራን ሳይወለድ በፊት እናትና አባቱ በአንድ ላይ ይኖሩ ነበር። ከዛም ባጠገባቸው አንድ ባለጸጋ ሰው ይኖር ነበር። እሱም በክፋት የተሞላ ነበረ። እናም ደግሞ ከዛ ባልና ሚስቱ ባህራንን እናትየው ከወለደችው በኋላ አባትየው ሞተ። ከዛም እናትየው የምታበላው ስላጣች ያንኛው ባለጸጋው ሰውዬ መጣና ልጅሽን ተቀብዬ እኔ ላሳድግልሽ ይላታል። ከዛም እሷም አማራጭ ስለሌላት እሺ ብላ ልጇን አሳልፋ ትሰጣለች። ከዛም ያ ባለጸጋውን በሳጥን አድርጎ ወደ ባህር ላይ ይለቀዋል። እናም ቅዱስ ሚካኤል በክንፉ ሸፍኖ ይከተለው ነበረ ባህራን። እናም ደግሞ ባህራን ከተጓዘ በኋላ ከዛ አንድ አሳ አጥማጅ አሳ ሲያጠምድ አየና ክፍታ አርጎ ሲያየው ሕፃን ነው። እናም ደግሞ ከዛ ሲያየው ሕፃን ነው። ከዛ በባህር ላይ ሲያየው ባህራን ብሎ ስሙን አወጣለት። ከዛም ባህራንን ወደ ቤቱ ገብቶ ያ ባለጸጋው ሰውየው ባህራን ሲለው የመጣው ሰውዬም ደግሞ ለምንድነው ባህራን ያልከው ሲለው ከባህር ላይ ስላገኙት ነው ሲል ከዛ በባህር ላይ ያጣለው ልጅ ሲል አስታወሰ። ከዛም ሲያስታውስ ቅዱስ ደብዳቤ ጽፎ ለልጁ ላከለት። ከዛም ሲልክላት ቅዱስ ሚካኤል በንጉስ አምሳያ ሆኖ ተገለጠ። በንጉስ አምሳያ ሆኖ ሲገለጥለት ምንድነው ያስከው ሲለው እንደምን ዋልካለው መጀመሪያ ላይ። ከዛም እንደምን እሱም እግዚአብሔር ይመስገን እንደምን ዋልካለው። ከዛም በኋላ ምንድነው ያስከው ሲለው ደብዳቤ ነው አለው። ደብዳቤውን እስኪያሳየኝ ሲለው ለማንም እንዳታሳይ ተብያለሁ። አይደለም በኋላ ገልጠ ነው ሲለው እሺ ብሎ በኋላ ሲያሳየው የሞት ደብዳቤ ነው። ይሄ ልጅ እንዲገደል አስተላልፈል የሚል ነበረ። ከዛም በኋላ ይሄንን ቅዱስ ሚካኤል ወደ የንጉሱን ልጅ ለሱ እንዲዳር ይላክ ተብሎ
እንዲጻፍ አደረገው። ከዛም ሂዶ ሲያሳያቸው ደብዳቤው እንደዛ የሚል ነው። ከዛ የንጉሱን ልጅ ለባህራን እንዲዳረገ ከዛ ያን ሰው ሰውዬ እንትን ደብዳቤ ጽፎ የሰጠው ሰውዬ በፈረስ እየጋለበ ሲመጣ ከዛ ሰውዬው ሲመጣ ልጅህን ምንድነው ይሄ ሲለው አንተ ባልከው መሰረት ልጅህን ለባህራን ዳርናት ሲለው ደንግጦ ሞተ። ቃልዮትን ያሰማልን። እሺ ሌላ የምታቀርቡታለ? እሺ በቀጣይ የምናቀርበው መዝሙር። እሺ ምስለ ሚካኤል ወገብርኤል ሰናይተ ማርያም ምስለ ሚካኤል ወገብርኤል ሰናይተ ማርያም ነይ 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 ከሚካኤል ጋር ከገብርኤል ጋር የአምላክ እናት ነይ ማርያም ከሚካኤል ጋር ከገብርኤል ጋር የአምላክ እናት ነይ ማርያም ነይ 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 የአምላክ እናት ነይ ማርያም ነይ 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 የአምላክ እናት ነይ ማርያም ምስለ ሚካኤል ወገብርኤል ነይ ሰናይተ ማርያም ምስለ ሚካኤል ወገብርኤል ነይ ሰናይተ ማርያም ነይ 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 አምላክ ነይ ማርያም ነይ 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 አምላክ ነይ ማርያም። ዝማሬ መላእክትን ያሰማልን። እሺ ለምንድን ነው በአካባቢያችን አንዳንድ ወላጆች ልጆቻቸውን ሰንበት ትምህርት ቤት የማይልኩት? እሺ በአካባቢያችን አንዳንድ ወላጆች ቤተ ክርስቲያን ሰንበት ትምህርት ቤት የማይልኩበት ምክንያት አንደኛ ነገር ህጻናትን ሌባ ይወስዳል ብለው ስለሚያስቡና ሁለተኛ ነገር ደግሞ ህጻናት አይታመኑም ሰንበት ትምህርት ቤት ብለው ሌላ ቦታ ሊሄዱ ስለሚችሉ ነው። ቃልዮትን ያሰማልን እህቴ። ወላጆች ህጻናት ቤተ ክርስቲያን የማይልኩበት ምክንያቱ ወንድሜ እንዳለው ህጻናት ይሰረቃሉ ብሎ ስለሚያስቡና በሌላም በተጨማሪም ደግሞ አሁን ልጆች ስለማይታመኑ ወደ ሌላ ቦታ ይሄዳሉ ብሎ ስለሚያስቡ። ቃልዮትን ያሰማልን። ወንድሜ የሚጨምረው አለ? ወላጆች ልጃቸውን ወደ ሰንበት ትምህርት ቤት የማይልኳቸው ትላልቅ ሰዎች ይሰርቋቸዋል ብለው ስለሚያስቡ። ቃልዮትን ያሰማልን እህቴ። ያው እህቴ እንዳለችው ወላጆች ለሰንበት የማይልኳቸው ወላጆች ይሰረቃሉ ብለው ስለሚያስቡ። እሺ ቃልዮትን ያሰማልን። ልጆቻቸውን ወደ ሰንበት ትምህርት ቤት የሚልኩ ወላጆች ልክ እንደ አስኳላ ወይም እንደ ዓለማዊ ትምህርት ለምንድን ነው የማይከታተሏቸው? እሺ
መጀመሪያ እንደ ዓለማዊ ትምህርት ቤት የማይቆጣጠሩባቸው ምክንያት አንደኛ ነገር ቤተክርስቲያን ስንሄድ የሚጠብቀን አምላክ ስላለ ነው። ሁለተኛው ነገር ደግሞ እኛ በሰንበት ትምህርት ቤታችን የሚጠብቁን አባላት ስላሉ። እሺ ቃልችን ያሰማልን። ምክንያቱም ደግሞ ለኛ ወደ ቤተክርስቲያን ስንሄድ ልክ እኛ ለኛ ለእያንዳንዳችን የተሰጠን ጠባቂ ስላለን እና በተጨማሪም ደግሞ ከታላላቆቻችን ጋር ስንሄድ ምንም አይሆንም ብለው ስለሚያስቡ። ቃልችን ያሰማልን ወንድሜ። ወላጆች እንደ ዓለማዊ ትምህርት ሰንበት ትምህርት ቤት ሲልኳቸው የማይቆጣጠሯቸው አምላክ ይጠብቃቸዋል ብለው ስለሚያስቡ። ቃልችን ያሰማልን። አይቴ አታቂም? እሺ ለሶስታችሁም ቃልችን ያሰማልን። እሺ በመጨረሻ ማስተላለፍ የምትፈልጉትን መልእክት አስተላልፉ። በመጨረሻ ማስተላለፍ የምፈልገው በመጀመሪያ እግዚአብሔርን ማመስገን እንፈልጋለሁ። በሁለተኛ ደግሞ ተማሪዎች ሰንበት ትምህርት ቤት ገብተው ራሳቸውን ትልቅ ደረጃ ላይ እንዲያደርሱ እና ወላጆቻቸውንም እንዲደግፉ እናገራለሁ። ቃልችን ያሰማልን። እኔ ማስተላለፍ የምፈልገው ወላጆች አምነው ወደ ቤተ ክርስቲያን እንዲልኩና በሌላም በተጨማሪም ደግሞ ልክ ባለማዊ ትምህርት ወይም ደግሞ እንደ አስኳላ የሚከታተሉ እንዲሁ። ቃልችን ያሰማልን ወንድም። ማስተላለፍ የምፈልገው በመጀመሪያ እግዚአብሔርን አመሰግናለሁ። በሁለተኛ ደረጃ ደግሞ ለዚያ በቁኝ ቤተሰቦችን፣ በሶስተኛ ደረጃ ደግሞ መምህራኖችን አመሰግናለሁ። ቃልችን ያሰማልን። እኔ ማስተላለፍ የምፈልገው ትልቅ ስንሆን ወላጆቻችንን እንድንደግፍ። እሺ ቃልችን ያሰማልን። ውድ እግዚአብሔር ልጆች ለዛሬ ከደብረ ታቦር ሰንበት ትምህርት ቤት ተማሪዎች ጋራ የነበረን ቆይታ ይሄንን ይመስል ነበረ። ቀሪ የቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የደብረ ታቦር ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? በመላ ለምትከታተሉን ውድ ተመልካቾቻችን ዝግጅቱ የተከታተላችሁትን ይመስል ነበረ። ከዚህ ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላካችን ቃልዎትን ያሰማልን። አሜን።